ታሪካችን የሚጀምረው በአሜሪካ ኮሎራዶ በሚገኝ ከፍተኛ ጥበቃ በሚደረግለት የፌዴራል እስር ቤት ውስጥ ነው። በዛም ሬይ ብሬስሊን የተባለ ታሳሪን እንተዋወቃለን። ታዲያ አንድ ቀን አንድ እስረኛ ወደ ሬይ ይቀርብና ጃክስ የሚባል ታሳሪ እሱን ለማጥቃት እቅድ እንዳለው ማስጠንቀቂያ ይሰጠዋል። በነጋታውም ልክ እንደተነገረው ጃክሰን የተባለው ታሳሪ በስለት ሬይን ያጠቃዋል። ሆኖም ሬይ በፍጥነት ጥቃቱን ተቆጣጥሮ ፍልሚያውን ሲያሸንፍ በተፈጠረው ግርግር ምክንያት የእስር ቤቱ ጠባቂዎች ጣልቃ ገቡና ሬይን ለአደገኛ እስረኞች በተዘጋጀው ከፍተኛ ጥበቃ ወደሚደረግለት ክፍል ያዘዋውሩታል። ሬይ በጠባብና መስኮት በሌለው ክፍል ውስጥ ታሰረ። በውስጥ የሚገኘው መጸዳጃ ቤትና እያንዳንዱን እንቅስቃሴ በጥብቅ የሚከታተል ካሜራ ብቻ ነበር። ሆኖም ሬይ ምንም እንኳን ተስፋ አስቆራጭ መሳይ ሁኔታ ውስጥ ቢሆንም ጊዜ ሳያባክን ወዲያው የማምለጫ እቅድ ማውጣት ጀመረ። የእስር ቤቱን አቀማመጥ አስቀድሞ ተንትኖት ነበርና ያለበት ክፍል ከእሳት አደጋ ጋራዥ አጠገብ መሆኑን ይገነዘባል። በመቀጠልም የጠባቂዎቹን ንግግር በማዳመጥና የሥራ ሰዓታቸውንም በመማር የጥበቃው ዲፓርትመንት በቂ ሰራተኛ እንዳልተመደበለት አወቀ። ይሄ ሁኔታ ለሱ ትልቅ ጥቅም ነበረውና ሬይ ለብዙ ቀናት የጠባቂዎቹን የዕለት ተዕለት ተግባራት በጥልቀት መመልከቱን አላቆመም። ሁልጊዜ ለሲጋራ እረፍት ወደ ውጭ እንደሚወጡና በትክክልም ለ7 ደቂቃ እንደሚቆዩ በማስተዋል ለማምለጥ ተስማሚ የሚሆነውን ጊዜና ዘዴ ወሰነ። አሁን ብቸኛው የቀረው ነገር ክፍሉን የሚከፍትበት ኮድ እንዴት ማግኘት እንደሚችል ማወቅ ብቻ ነበር። ይህንንም ለማድረግ ከምግቡ ጋር በሚመጣው የቸኮሌት ወተት ማሸጊያ ላይ ያለውን ቀጭን የፕላስቲክ ንጣፍ በጥንቃቄ ልጦ አነሳ። ለእግር ጉዞ ሲወሰድም ፕላስቲኩን በድብቅ ስክሪኑ ላይ ያስቀምጠውና በኋላም ጠባቂው ቁጥሮቹን ተጭኖ በፕላስቲኩ ላይ የተወውን ያሸራ ምልክት በመመርመር በኮድ ውስጥ ያሉትን ቁጥሮች መገመት ጀመረ። ይህ በእንዲህ እንዳለ ሬይ ከእስር ቤቱ ውጭ ካለው ቡድኑ ጋር በድብቅ የሚያገናኘውን ምስጢራዊ መንገድ ያገኝና ድብቅ መልእክትን የያዘ ደብዳቤ ይልክላቸዋል። የላከው ምስጢራዊ መልእክት ሊያመልጥበት ባቀደበት ዕለት ከቀኑ 10 ሰዓት ላይ የጠባቂዎቹን ትኩረት የሚስብና የሚያዘናጋቸውን ነገር እንዲፈጥሩ አጥብቆ የሚያዝ ነበር። ይህንን ከላከ በኋላ በዚህ በኩል ደግሞ ለማምለጫ እቅዱ ይረዱኛል ያላቸውን በፈሳሽ ሳሙናው አርሶ ያዘጋጃቸውን የመጸዳጃ ወረቀት ኳሶችን በተጠንቀቅ ይዞ ሲጠብቅ ነበር። ይሄ ሁሉ ዝግጅት ከተጠናቀቀ በኋላ በመጨረሻም የማምለጫው ቀን ይደርሳል። ሬይ ከእግር ጉዞው ሲመለስ በድብቅ ያዘጋጃቸውን የረጠቡ የመጸዳጃ ወረቀቶች የበሩ መቆለፊያ ውስጥ በማስገባት የክፍሉ በር ሙሉ በሙሉ እንዳይቆለፍ ያደርገዋል። ጠባቂዎቹ አገር ሰላም ብለው እንደተለመደው ለሲጋራ እረፍት ወደ ውጭ እንደወጡ ሬይ አስቀድሞ የገመተውን የበሩን ኮድ በፍጥነት በመጫን ከክፍሉ ያመልጥና በፍጥነት ወደማይጠበቀው ወደ እሳት አደጋው ጋራጅ የሚወስደው የአየር ማናፈሻ ቱቦ ውስጥ ይገባል። በተሳካ ሁኔታ እዛ እንደደረሰም ከእሳት አደጋ ሰራተኞች የአንደኛውን ልብስ ይለብስና ይመሳሰላል። በዚያው ቅጽበት ውጭ የነበረው ቡድኑ ከእስር ቤቱ ፊት ለፊት ቆመው ከነበሩት መኪኖች አንዱን በማፈንዳት የጠባቂዎቹን ትኩረት ሲሰርቅና የእሳት አደጋውን ቡድን ወደ ስፍራው ሲሄድ ሬይ ከእሳት አደጋ መኪናው ስር ራሱን በማንጠልጠል በብልሃቱ ያመልጣል። ሬይ ካመለጠ በኋላ ተረጋግቶ አቢጌልና ሃሽ የተባሉ አጋሮቹ ወደሚነዱት የማምለጫ መኪና ውስጥ ይገባና ከእስር ቤቱ ትንሽ ራቅ እንዳሉ ስልክ የሚገኝበት ቦታ አጠገብ አውርደውት ይሄዳሉ። ሬይ የእስረኛ ልብሱን እንደለበሰ በድፍረት ስልኩ ወዳለበት ሲቀርብ በአቅራቢያው ሲያልፍ የነበረ የፖሊስ መኪና ያስተውለውና መኮንኖቹ ሽጉጥ ደቅነው ይከቡታል። በዚህ ከፍተኛ ውጥረት ውስጥ ሆኖም ሬይ ስልኩን ይደውልና በሌላኛው መስመር ለነበረው ግለሰብ ሚስጥራዊ ኮዱን ያስተላልፋል። ከዚያም ብዙ ሳይቆይ ሌስተር ክላርክ የተባለ ሰውዬ ወደ ስፍራው ይመጣል። እሱም ከፖሊስ መኮንኖቹ ጋር ከተነጋገረና አንዳንድ ሰነዶችም ካቀረበላቸው በኋላ ፖሊስም ሰነዶቹን ተመልክቶ ሬይን ለመልቀቅ ይገደዳል። በመቀጠልም ሬይና ሌስተር ወደ እስር ቤቱ ዋና አስተዳዳሪ ቢሮ ሲያቀኑ አስተዳዳሪው በሆነው ነገር ደስተኛ አልነበረምና ይጮህባቸው ጀመረ። በዚያን ጊዜ ነበረ ሌስተር በተረጋጋ መንፈስ ሬይ ወንጀለኛ ሳይሆን የእስር ቤቶችን ደህንነት የመፈተሽ ልዩ ችሎታ ያለው ብሬስሊን ክላርክ የተባለ የደህንነት ኩባንያ መስራች እንደሆነ በማሳወቅ እውነቱን ይነግረዋል። የእሱ ዋና ስራ እውነትም ማምለጥ የማይቻል መሆኑን የእስር ቤቶችን ደህንነት በመፈተሽ ለማረጋገጥ በሐሰተኛ ማንነት ወደ እስር ቤቶች ሰርጎ መግባት ነበር። በዚህም ስራው ሬይ ላለፉት ዓመታት ከማንኛውም እስር ቤት ማምለጥ የሚችል ሰው የሚልን ዝና መገንባት ችሏል። ከአስተዳዳሪው ጋር የተደረገው ስብሰባ እንደተጠናቀቀ ሬይ ከ5 ወራት በኋላ ለመጀመሪያ ጊዜ ወደ ቢሮ ይመለሳል። በቢሮው ሃሽ የተባለው ባልደረባው ሬይን ለመፈተሽ ለወራት ሲሰራው የከረመውን ልዩ እንቆቅልሽ ያቀርብለታል። ይሁን እንጂ ሬይ እንቆቅልሹን ለመፍታት ጥቂት ሰከንዶች ብቻ በመውሰዱ ሃሽ ሞኝ የሆነ ያክል ነበር የተሰማው። ይህ በእንዲህ እንዳለ የሥራ አጋሩ ሌስተር ጄሲካ ሚለር ከተባለችው የሲአይኤ ጠበቃ ጋር ስብሰባን አዘጋጅቶለት ነበር።
እሷም ሬይ በእስር ቤት ደህንነት ድክመቶች ላይ የጻፈውን መጽሐፍ አንብባ ነበርና በሙያው ባለው ጥልቅ ዕውቀትና ችሎታ የተሰማትን አድናቆት ታቀርብለታለች። ታዲያ አሁን ሬይን ለማግኘት የመጣችው አዲስ ሚስጥራዊ እስር ቤትን እንዲሞክርላት በመፈለጓ ነበር። እስር ቤቱ መንግስት ፈጽሞ ሊቆጣጠራቸው የማይፈልጋቸው አደገኛ ወንበዴዎችን ለመያዝ በተለየ ሁኔታ የተዘጋጀና የግለሰብ እስር ቤት ሲሆን ትክክለኛው ስፍራው ሚስጥራዊ ሆኖ መቆየት ስለነበረበት ቦታውን አልነገረቻቸውም። ተልኮው ከመጠን በላይ አደገኛ መሆኑን የተገነዘበው የሬይ ቡድንም ሐሳቡን ለመቃወም ብዙ ጊዜ አልፈጀበትም። ሆኖም ጄሲካ ለስራው ክፍያ እንዲሆን በሚሊዮኖች የሚቆጠር ዶላር ማቅረቧን ተከትሎ ሌስተር ሊያግባባቸው ይሞክር ነበር። ምንም እንኳን ይህ ከፍተኛ መጠን ያለው ገንዘብ ብታቀርብለትም ሬይ መጀመሪያ ላይ ተልእኮውን ለመቀበል እያመነታ መሆኑን የተመለከተችው ጄሲካ በእስር ቤት ውስጥ ያሉት እስረኞች ቀላል ወንጀለኞች ሳይሆኑ ወደ ማህበረሰቡ ፈጽሞ መመለስ የሌለባቸው አውሬዎች መሆናቸውን አጥብቃ ስትነግረው ያኔ ሬይ የጓደኞቹን ስጋት ወደ ጎን ይተውና የእስር ቤቱ ደህንነት የተጠበቀ መሆኑን ለመፈተሽ ተስማማ። ከዚህ በኋላ ጄሲካ ሬይ ወደ እስር ቤቱ ሊገባበት የሚችልን ሐሰተኛ ማንነት አዘጋጀችለት። በዚህም መሰረት አንቶኒ ፖርቶ የተባለ ስፔናዊ አሸባሪ ሆኖ እንዲገባ ካሳወቀችው በኋላ ውስጥ እንደገባ የሚተባበረው ሮጀር ማርሽ የተባለ የእስር ቤቱ አስተዳዳሪ እንደሆነና ከታሰበው ውጪ የሆነ ችግር ቢፈጠር ለማምለጫነት እንዲሆነው ሄዶ የሚሰጠውን አንድ ኮድ ትነግረዋለች። ወደ እስር ቤቱ እንዲገባ የተስማሙበት ቀን ሲደርስ ሃሽ በስምምነታቸው መሰረት የሬይን መገኛ ለመከታተል እንዲችሉ በክንዱ ላይ መከታተያን ይተክላል። ሆኖም መንገድ ላይ ሳሉ ጭንብል የለበሱ ሰዎች በያዘች መኪና በድንገት ይታገትና ወዲያው መገኛው እንዳይታወቅ መከታተያውን ቆርጠው ያወጡታል። በዚህ መሃል ሬይ ምላሽ ለመስጠት ቢሞክርም የእስር ቤቱ መገኛ የት እንደሆነ እንዳያውቅ የፈለጉት ጠላፊዎቹ ወዲያው በመርፌ ማደንዘዣን ይሰጡትና ራሱን እንዲስት ያደርጋሉ። በጉዞው ወቅት መሃል ላይ ሬይ ለአጭር ጊዜ ራሱን ከሳተበት ሲነቃ በሄሊኮፕተር ውስጥ ራሱን ያገኘዋል። ከዛም አንደኛው ጠባቂ ሌላ እስረኛን በጩቤ ሲወጋና ሬሳውንም ከሄሊኮፕተሩ ላይ ወደ ውጭ ሲወረውረው ተመለከተ። ሆኖም ሬይ ምን እየተፈጠረ እንደሆነ ከመገንዘቡ በፊት እየነቃ መሆኑን ያስተዋሉት ጠባቂዎች ወዲያው ሌላ ከፍተኛ መጠን ያለው ማደንዘዣ ይሰጡታል። ከቆይታ በኋላ ሬይ በመጨረሻም በእስር ቤት ውስጥ ሲነቃ ከፍ ባለ ቦታ ላይ የተሰራ የመስታወት ክፍል ውስጥ ራሱን ያገኘዋል። ዙሪያውን ሲመለከትም በርካታ እስረኞች በተመሳሳይ የመስታወት ክፍሎች ውስጥ በጥብቅ ቁጥጥር ስር ታስረው ጭንብል የለበሱና ጠመንጃ የያዙ ጠባቂዎች አካባቢውን በትኩረት ሲቃኙ፣ የሴኩሪቲ ካሜራዎችም የእያንዳንዱን እስረኛ ድርጊት ሲከታተሉ ተመለከተ። ብዙም ሳይቆይ ሬይ ሆብስ ከተባለው አዲሱ የእስር ቤቱ አስተዳዳሪ ጋር እንዲገናኝ ይወሰዳል። የእስር ቤቱ አስተዳዳሪ ማርሽ የተባለ ግለሰብ ይሆናል የተባለው ጋር ያልተገጣጠመለት ሬይ ግራ በመጋባት አስተዳዳሪው ማርሽ አይደለም ወይ ሲል ይጠይቃቸዋል። በሄሊኮፕተሩ ላይ ጠባቂው እስረኛን ሲገድል የተመለከተው የተባለው ሰው ሌላ ሆኖ ከመገኘቱ ጋር ሲደመር ስሜቱ እየተረበሸ ሄደ። በሄሊኮፕተሩ ላይ የተፈጠረውን ነገር የሰማው ሆብስም በንዴት ውስጥ ሆኖ ሬይን ተሰናብቶ ለመሄድ ሲዘጋጅ ሬይ አስቆመውና የአደጋ ጊዜ ማምለጫ ኮዱን ይነግረዋል። ሆኖም ኮዱ አልሰራም። ይልቁንም ሆብስ ኮዱን እንደሰማ ያፌዝበትና አንተም እንደማንኛውም እስረኛ ነህ በማለት መልሰው ወደ ክፍሉ እንዲወስዱት ያደርጋል። ይህ በእንዲህ እንዳለ የሬይን መገኛ ለመታከት ሲፈልጉ የነበሩት አቢጌልና ሃሽ መከታተያቸው ከአገልግሎት ውጭ በመደረጉ መገኛውን ለማወቅ ፈጽሞ አልተቻላቸውምና ጭንቀት ላይ ነበሩ። በዚህ ጊዜ በእስር ቤት ውስጥ ያሉት እስረኞች እንደ እስር ቤት አደባባይ ወደሚያገለግለው ባቢሎን ወደሚሉት አካባቢ እንዲሄዱ ታዘዙ። ይሁን እንጂ በዚህ በኩል የተደናገጠው ሬይ ከክፍሉ አልተንቀሳቀሰም። ይህንን ያየው አስተዳዳሪውም እንዲንቀሳቀስ ፖርቶ በሚል ስም ሲጠራው በአቅራቢያ የነበረ እስረኛ ስሙን የሚያውቀው ያህል ፊቱን ወደ ሬይ ያዞራል። በመጨረሻም ወደ አደባባዩ ሲሄድ ሬይ ጠባቂዎቹ እስረኞቹን በጭካኔ ሲደበድቡ ይመለከትና የእስረኞችን መንፈስ ለመስበር የፈለጉትን የማድረግ ፍጹም ስልጣን እንዳላቸው ተገነዘበ። ከተወሰነ ጊዜ በኋላ ለአዲሱ እስረኛ የእንግዳ አቀባበል ለማድረግ ጉጉት ያለባቸው የሚመስሉ ትላልቅ የእስረኞች ስብስብ ወደ ሬይ ይቀርባል። ሆኖም ሬይ በጨዋነት ለምን እንደቀረቡት ያውቅ ነበርና እምቢ በማለት የአንዱን ጣሶች መስበር ጀመረ። ሁኔታው ከመባባሱ በፊት በመሃል ቀደም ብሎ ፖርቶ የሚለውን ስም የሰማው እስረኛ ከቡድኑ ጋር በመምጣት ጣልቃ ይገባና ሁኔታውን ያበርደዋል። የግለሰቡ ስም ኤሚል ይባል ነበር። ኤሚል ከሬይ ጋር ጓደኝነት ለመመስረት ቢሞክርም ሬይ ግን ለማይረባ ወሬ ጊዜ አልነበረውም። ኤሚል ግን የሚፋታው ሰው አልነበረምና አንድ ወቅት ማንሃይም ለሚባል ሰው ጥበቃ ሆኖ ይሰራለት እንደነበረ ገለጸለት። ይሁን እንጂ አሁን ሬይ ከማናቸውም ጋር ለመቀራረብ አልመጣምና ከማያውቃቸው ሰዎች ጋር ለመጨዋወት ምንም ፍላጎት አልነበረውም። ይልቁንም ሬይ የእስር ቤቱን ደካማ ጎኖችን በመፈለግ ጠባቂዎቹንና ተቋሙን ማጥናት ላይ ነበር። ኤሚል ደግሞ የሬይን ወዳጅነትና እምነቱን ለማግኘት እየጣረ ስለነበር
ሬይ ምን እየተመለከተ እንደሆነ አጥብቆ በመጠየቅ አስፈላጊም ከሆነ እርዳታ ሊያደርግለት እንደሚችል ይነግረው ነበር። በጥንቃቄ ነገሮችን ሲያስተውል የቆየው ሬይም የገባበት ቦታ የፌዴራል ወንጀለኞች የሚላኩበት እስር ቤት ሳይሆን ይልቁንም ባለጠጎች ጠላቶቻቸውን ለማጥፋት የሚልኩበት ሚስጥራዊ ማሰቃያ ተቋም መሆኑን ገባው። ሆኖም የበለጠ ለማወቅ በመፈለጉ ሬይ አይሶሌሽን ኤሪያ ወደሚሉት ታሳሪዎች ተነጥለው ለብቻቸው ወደሚገቡበት ቦታ ሄደው ለመመርመር ያቅድና ይህንንም ደግሞ ለማድረግ ጠባቂዎቹ ወደ ውስጥ ሊጥሉት ግድ ስለነበር እርዳታን ፍለጋ ወደ ኤሚል ይዞራል። ኤሚልም ለመተባበር በፊትም ጀምሮ ጉጉት ስለነበረው እቅዱን ተረድቶ ብጥብጥ ለመፍጠር የሬይን ፊት በቡጥ ይመታዋል። በዚህ ድርጊት ሁለቱም መጣላት ሲጀምሩና የመላውን የእስር ቤት ትኩረት ሲስብ፣ በዚህ በኩል ደግሞ በሴኩሪቲ ካሜራ እየተመለከተ የነበረው ሆብስ በፍልሚያው እየተዝናና ነበር። ብዙም ሳይቆይ ሬይና ኤሚል እንዳቀዱት ገለል ወዳለው ክፍል ተላኩ። ቦታው ለማሰቃየት ሆን ተብሎ የተሰራ ጠባብ ቦታ ሲሆን ክፍሉ ሰው ሊቋቋመው ከሚችለው በላይ በሆነ የሙቀት መጠን እስረኞችን ለማደናገርና በውሃ ጥም እንዲቃጠሉ ለማሰቃየት ታስቦ የተሰራ ቦታ ነው። ስለዚህም ሁለቱ በዚህ ክፍል ውስጥ ሆነው ሲሰቃዩ ሆብስ ስቃያቸውን በሴኩሪቲ ካሜራ ይመለከት ነበር። ሙሉ ቀን በክፍሉ ካሳለፉ በኋላ የእስር ቤቱ ሐኪም ሬይን ለመጎብኘት መጣ። ሬይም ሐኪሙ ይራራለት እንደሆነ በመቅለስለስና ስሜቱን በመንካት ስለ እስር ቤቱ መገኛ ይጠይቀዋል። ሆኖም ሐኪሙ ለመመለስ እያመነታ ባለበት ምንም ከመናገሩ በፊት የእስር ቤቱ መኮንን በችኮላ ቀረበውና ሬይ ምን እንደጠየቀው እንዲነግረው ያደርገዋል። ሐኪሙም በፍርሃት ውሃ ስለመጠጣት ብቻ እያወሩ እንደነበረ በመዋሸት ሲመልስ ሬይ ይህንን ንግግራቸውን እየሰማ ነበርና ሐኪሙ ከዋሸለት እንዲያመልጥ ሊረዳው እንደሚችል ተገነዘበ። ይህ በእንዲህ እንዳለ አቢጌልና ሃሽ ሌስተርን በመጋፈጥ የሬይን ስፍራ እንዲነግራቸው አጥብቀው ይጠይቁትና ስለ ጉዳዩም እዚህ ውስጥ ለመግባታቸው ተጠያቂ የሆነችውን ጄሲካ ጋር እንዲነጋገር ያሳስቡታል። መጀመሪያ ላይ ሌስተር ሁሉም ነገር በውሉ መሰረት እየሄደ ስለሆነ ሂደቱን እንዲያምኑ በማሳሰብ ሐሳባቸውን ለመቀበል ቢያቅማማም ሃሽ ግን ሌስተርን እንደገና እንዲያስብበት ያስፈራራው በመጀመሩ ጫና ውስጥ የገባው ሌስተር ተስማምቶ ከጄሲካ ጋር ለማውራት በመጨረሻም ቃል ይገባላቸዋል። ከማሰቃያ ክፍሉ ከተለቀቀ በኋላ ሬይ የቅርብ ጊዜ ግኝቱን ለኤሚል ያጋራዋል። የክፍሉ ወለሎች በአልሙኒየም ሳይሆን በብረት እንደተያዙ፣ ይህም ማለት ሚስማሮቹን ማንሳት ከቻለ የማምለጫ መንገድ ሊያገኝ እንደሚችል ያሳውቀውና ይህንን ለማድረግም ሚስማሮቹን መፈንቀል የሚችልበት የብረት ሳህን እንዲያመጣለት ኤሚልን ይጠይቀዋል። ኤሚል ወዲያውኑ ሬይ የጠየቀውን ለመፈለግ በማቀድ አስተዳዳሪውን ማንሃይም ስለተባለው ሰው ለማውራት ዝግጁ መሆኑን ለጠበቃዎቹ ነገራቸው። በስብሰባቸው ወቅት አስተዳዳሪው የማንሃይምን መገኛ ዝርዝር መረጃ አገኛለሁ ብሎ አጥብቆ ይጠይቀው ጀመረ። ኤሚል ግን በቀጥታ ከመመለስ ይልቅ የማንሃይምን መገኛ የሚያሳይ ካርታ ነው ያለውን ስዕል ስሎ ያሳየዋል። እያላገጠበት እንደሆነ የተመለከተው ሆብስን በቁጣ ወዲያው ኤሚልን እንዲያሰቃዩት ጠባቂዎቹን ያዛቸዋል። ጠባቂዎቹም የውሃ ቧንቧ ወደ ጉሮሮ በማስገባት ካሰቃዩት በኋላ ኤሚል ጠባቂዎቹ ሳያስተውሉት በብልሃት የፍሳሽ ማስወገጃውን ሽፋን በስኬት ያነሰዋል። ከስብሰባው በኋላ ኤሚል የፍሳሽ ማስወገጃውን ሽፋን ለሬይ ይሰጠውና ለዚህ ለዋለለት ውለታ እቅዱን እንዲነግረው ይጠይቀዋል። ሬይም በመጨረሻ እንዴት ሽፋኑን በሳሙና በመፋቅና አንጸባራቂ በማድረግ የክፍሉን ከፍተኛ ብርሃን በቀጥታ ወደ ሚስማሮቹ በመላክ በከፍተኛ ሙቀት ሊያላቅቃቸው እንዳሰበ ያሳውቀዋል። በተጨማሪም ሬይ የእስር ቤቱን አሰራር ሲተነትን እንደነበረ ገልጾ አስደንጋጭ መደምደሚያ ላይ መድረሱን አሳወቀው። አስተዳዳሪው ተቋሙን ማምለጥ የማይቻልበት ቦታ ለማድረግ ባያውቀውም ራሱ ከጻፈው መጽሐፍ ተጠቅሞ እንደሰራውና በምልከታውም መሰረት ሬይ እስር ቤቱ ከመሬት በታች ምናልባትም ደግሞ በዋሻ ውስጥ ተገንብቷል ብሎ እንደሚያምን ያሳውቀዋል። ስለዚህም ይህንን እቅዱን ለማከናወን ሬይ ኤሚልን የጠየቀው አንድ ነገር ብቻ ነበር፣ በትክክለኛው ጊዜ ትኩረት የሚስብ ነገር መፍጠር። ኤሚልም ተስማማና ትኩረት የሚስብ ሁከት ለመፍጠር ሲንቀሳቀስ ሬይም አንድ ቁራጭ ዳቦ በእጁ ያዘ። ኤሚል ጃቪድ ወደ ተባለ አንድ ሙስሊም እስረኛ ጋር ቀረበና ነውረኛ በሆነ መንገድ ይሰድበው በመጀመሩ እንደሚጠብቀው ከባድ ፍልሚያ ተቀሰቀሰ። ሁከቱ እየጨመረ ሲሄድ ጠባቂዎቹ እስረኞቹን ለመግታት ተጣደፉና ሁሉንም ወደ መቅጫው ክፍል ይልኳቸዋል። ወደ ውስጥ እንደገቡ ሬይ ወዲያውኑ ራሱን ከካሜራው እይታ በጥንቃቄ ከደበቀ በኋላ በእቅዱ መሰረት ሚስማሮቹን ማሞቅ ጀመረ። ስራውን ሲያጠናቅቅ የክፍሉን ግድግዳ በመደብደብ ኤሚል የእቅዱን ቀጣይ ምዕራፍ እንዲጀምር ምልክት ይሰጠዋል። ኤሚልም ምልክቱ እንደደረሰው አስደንጋጭ በሆነ መንገድ መጮህ ይጀምርና የሁሉንም ትኩረት ወደሱ ሲስብ ሬይም ቅጽበቱን ተጠቅሞ የክፍሉን ካሜራ ባዘጋጀው የዳቦ ቁራሽ ይጋርድና ወደ አየር ማናፈሻው ሰርጎ በመግባት ወደ ውጭ የመሄድ እንቅስቃሴውን ይጀምራል። ይሁን እንጂ በጠባቡ ቦታ በመሃል ሲጓዝ በድንገት አንድ የውሃ ፍሰት መቆጣጠሪያን በመስበሩ ከፍተኛ ውሃ መፍሰስ ጀመረ። ይህ በእንዲህ እንዳለ ኤሚል ምን እየሰራ እንደሆነ ለማወቅ አስተዳዳሪው ወደሱ ሲቀርብ ኤሚል ግራ በሚያጋባና በማያውቁት ቋንቋ እየተናገረ ነበር ያገኙት።
በዚህ በኩል ሬይ በመጨረሻም ወደ ውጭ ሲወጣ ባየው ነገር እጅግ ደነገጠ። እስር ቤቱ እንደገመተው ከመሬት በታች ሳይሆን በውቅያኖስ መሃል የሚንሳፈፍ አንድ ግዙፍ የጭነት መርከብ ውስጥ መሆኑን ተመለከተ። እንደተሸወደ የተረዳው ሬይም ይህን እንዳወቀ ማንም ሳያየው በፊት በፍጥነት ወደ ውስጥ ሲመለስ ከተሰበረው የውሃ መቆጣጠሪያው የሚወጣው ውሃ በሁሉም ክፍሎች በመሰራጨቱ ይህም የጠባቂዎቹን ትኩረት በመሳቡ ሬይ ሳይያዝ ወደ ነበረበት ክፍል እንዲመለስ ረዳው። ይህ በእንዲህ እንዳለ በከተማው ውስጥ አቢጌልና ሃሽ ሌስተርን ተጭነው በእርግጥ እንዳሉት ከጄሲካ ጋር ተነጋግረው ከሆነ ይጠይቁታል። ሌስተርም መነጋገሩንና ሁሉም ነገር በቅዱ መሰረት እየሄደ መሆኑን ሊያሳምናቸው ይሞክራል። ይሁን እንጂ ጥርጣሬ ውስጧ የሞላት አቢጌል በዚህ በኩል የሬይ የሥራ ክፍያ መታገዱን በመመልከቷ ሁኔታው አሳሳቢ ደረጃ ላይ በመድረሱ ቀለል አድርገው ማየት ከተው እንደሌለባቸው ታሳውቀዋለች። በእስር ቤቱ አስተዳዳሪው ሆፕስና መኮንኑ በጎርፉ የደረሰውን ጉዳት ሲመረምሩ ይቆያሉ። አካባቢውንም በሚቃኙበት ጊዜ በርካታ ሚስማሮች ከነበሩበት ስፍራ ጎሎ በማየታቸው ሁኔታውን አጠራጣሪ ሆኖ ያገኘው ሆፕስ የሆነ ሰው የጀመረው ሴራ እንዳለ መጠርጠር ጀመረ። በዚህ በኩል ሌስተር የእስር ቤቱ አስተዳዳሪ ሆፕስ ጋር ሲደውል እናያለን። እንዳገኘውም በእስር ቤት ውስጥ ያሉት ሁሉም ስለ ሬይ የማያውቁትን ነገር ያጋልጣል። ትክክለኛው ስሙ ፖርቶ ሳይሆን ከእስር ቤት በማምለጥ የሚታወቀው ጀብደኛው ሬይ ብሬስሊን መሆኑን ይነግረዋል። በሚገርም ሁኔታ ግን ሌስተር ከዚህ በፊት ያደርጉት እንደነበረ የሬይን ትክክለኛ ማንነት ከገለጠ በኋላ እንዲለቀቅ ከማድረግ ይልቁንም ሬይ ለዘላለም በዚያ እንዲሆንና መውጣት እንዳይችል እንዲያረጋግጥ ነበር የነገረው። ለካ ሌስተር የዚህ ህገወጥ እስር ቤት ዋና ስራ አስፈጻሚ ለመሆን የሚታትር ሰው ነበር። እሱና ሬይ በጋራ ባቋቋሙት የእስር ቤት ደህንነትን የመፈተሽ ኩባንያ ዝና ምክንያት በባለሀብቶቹ ተቀጥሯል። ስለዚህም ማንሃይም የተባለውን ግለሰብ እንዲይዝላቸው የሚፈልጉት የዓለማችን ትላልቅ ባንኮች ባስቀመጡት እጅግ ከፍተኛ ሽልማት በመማረኩ ነው እሱን እዚህ ሊያስገቡት ካቀዱት ባለሀብቶች ጋር ተዋውሎ በቅድሚያ ግን እስር ቤቱ ማምለጫ እንደሌለው እንዲፈትሽ ሬይን ያስገባው። ማንሃይም የተባለውን ግለሰብ የሚፈልጉበት ምክንያት ዓለም አቀፉን የፋይናንስ ስርዓት ሊያሰጋ የሚችል ፕሮግራም በማዘጋጀቱ ነበር። ይሄ ያስፈራቸው ባለሀብቶችም ወደዚህ እስር ቤት ተወስዶ እንዲወገድላቸው ይፈልጋሉ። ስለዚህም ሌስተር የቀጣሪዎቹን ጥያቄ ለማርካት በመጓጓቱ የቀድሞ ሰራተኛው ነበርኩኝ ሲል የነበረውንና ስለ ማንሃይም አውቃለሁ የሚለውን ኤሚልን የማጣራቱን ሂደት እንዲያፋጥንለት ሆፕስን ያስጨንቀው ጀመረ። ይህ በእንዲህ እንዳለ አስተዳዳሪው በዚህ በኩል የእንቅልፍ እጦት እንዲኖረውና ጭካኔ የተሞላበት ድብደባን በመፈጸም ሬይን መንፈሱን መስበር ጀመረ። ኤሚል ትኩረቱን እንዳይስት በማበረታታት ሬይን ለማጠናከር ቢሞክርም የሬይ ሁኔታ ግን ከቀን ወደ ቀን እየተባባሰ ሄደ። በዚህ በኩል ሐኪሙ የሬይን ቁስሎች በማከም ላይ ሳለ ስቃዩ ወደ ህሊናው በመግባት የጥፋተኝነት ስሜት እንዲሰማው ያደርገው ጀመረ። ኤሚል የሬይን መንፈስ ከፍ ለማድረግ በማሰብ ስላለፈው ህይወቱ ይጠይቀዋል። ሬይም መጀመሪያ ላይ ለመናገር ቢያመነታም ግን በመጨረሻም በፊት ጠበቃና አቃቢ ህግ እንደነበረ፣ ታዲያ አንድ ቀን እስር ቤት የጣለው ሰውዬ እንደሚበቀለው ይምልለትና ከሆነ ጊዜም በኋላ ከእስር ቤቱ እንዳመለጠ ሚስትና ልጁን በማለው መሰረት እንደገደለበት ይነግረዋል። ከዚያን ጊዜ ጀምሮ ሬይ ወንጀለኞች ከእስራቸው ድጋሚ እንዳያመልጡ ለማረጋገጥ እስር ቤቶችን ማምለጥ የማይቻልባቸው ስፍራ ለማድረግ ሲሰራ እንደኖረ ያጫውተዋል። ኤሚል ይህንን ሲሰማ ሬይ እዚህ ላይ ተስፋ መቁረጥ እንደሌለበት ይልቁንም እዚህ ቦታ እንዲማቀቅ ያደረጉትን ሰዎች ለመበቀል ግቡ አድርጎ ከዚህ ቦታ መውጣት እንዳለበት ያሳስበው ጀመረ። ይህ በእንዲህ እንዳለ ተስፋ ለመቁረጥ ያልፈቀዱት ባልደረቦቹ አቢጌልና ሃሽ በጥልቀት ምርመራ በማድረግ መቃብር ስለተባለ ባለጠጎች ጠላቶቻቸውን የሚያጠፉበት አንድ ህገወጥ የግል እስር ቤት መረጃን ያገኛሉ። እንደ አጋጣሚ ሆኖ ሬይ የሚታሰረው እዚህ እስር ቤት ውስጥ ነበር። ሆኖም ምንም እንኳን ግኝታቸው መልካም ቢሆንም ትክክለኛው መገኛው ግን ማናቸውን ማግኘት አልቻሉም። በእስር ቤቱ ሬይና ኤሚል ትኩረታቸውን ወደ ጠባቂዎቹ ያዞራሉ። ሁሉም ጠባቂዎች ተመሳሳይ ጭንብል ስለሚያደርጉ እንቅስቃሴዎቻቸውንና ማንነታቸውን መከታተል አስቸጋሪ ነበር። ነገር ግን ሬይ ባህሪያቸውን በጥብቅ አጥንቷልና የተወሰኑ ልዩነቶች መመልከት ጀመረ። እነሱንም ለመከታተል እንዲያመቻቸው በእያንዳንዱ ጠባቂ ልማድና ልዩ አካላዊ እንቅስቃሴ ላይ በመመስረት የተለያዩ ቅጽል ስሞችን ይሰጧቸዋል። በመቀጠል የሐኪሙ ትብብር ያስፈልጋቸው ነበርና ሬይ ከሐኪሙ ጋር ለመነጋገር ጊዜ እንዲያገኝ በሚል ኤሚል ጭኑ ጋር ይወጋዋል። ሬይም ወደ ሐኪሙ ተወስዶ ቁስሉን ሲሰፋለት ሐኪም ሲሆን የገባውን ቃል በማስታወስ ይኮንነው ጀመረ። በዚህም አሳምኖ የእስር ቤቱን ስፍራ እንዲነገረው ለማድረግ ቢሞክርም ነገር ግን ሐኪሙ ሬይ ጥሩ ሰው መሆኑን እርግጠኛ አልነበረምና ለመናገር ማመንታቱን አሁንም ይቀጥላል። ይህንን የተመለከተው ሬይም በሐኪሙ በኩል መልስ ሲያጣ ለቀጣይ እርምጃው እንዲሆነው ሐኪሙ ሳያስተውለው ለሕክምና የሚያገለግል ዱቄትና ሌሎች ቁሳቁሶችን ከሐኪሙ ጠረጴዛ ላይ በድብቅ ይሰርቃል። ከዚህ በኋላ ሬይ ያሉበትን ቦታ ለማወቅ የሚያስችለው ሌላ ዕቅድ ነደፈ። በዚህም ከኤሚል ጋር በመሆን ከሌላ እስረኛ መነጽር ይወስድና ካርቶን፣ ብዕርና የመነጽሩን መስታወት በመጠቀም ጊዜያዊ ቦታ መለኪያ መሳሪያን ሰራ። በዚህ መሳሪያ
የመርከቧን መገኛ በቀላሉ ማስላት ቢችልም አንድ ችግር ግን ነበር። መሳሪያው እንዲሰራ የግድ ኮከቦችን ማየት ስለሚያስፈልገው ወደ ላይኛው የመርከቡ ክፍል የሚወጣበትን መላ መፈለግ ጀመረ። ይህ በእንዲህ እንዳለ ሆብስ የሁለቱን ቅርርብ ስላልወደደው ከኤሚል ጋር እንዳይገናኝ ለማድረግ ሲል ሬይን ወደ ሌላ ክፍል እንዲዛወር አዘዘ። ሬይን በፍጥነት የኤሚል አለቃ ስለሆነው ማንሃይም ስለተባለው ግለሰብ መረጃ ሊሰጠው ለመደራደሪያነት ያቀርባል። በተለይም ኤሚል እንዲያምነው በቂ ጊዜ ከሰጠው የማንሃይምን ስፍራ እንዲነግረው ማድረግ እንደሚችል ያሳምነዋል። ጉጉት ያደረበት አስተዳዳሪውም በሐሳቡ ይስማማና ሬይን ከኤሚል ጋር በተመሳሳይ ክፍል እንዲቆይ ፈቀደ። ይህ ሁሉ ግን የሬይ ዕቅድ አካል ነበር። ወደ ክፍሉ እንደተመለሰ አስተዳዳሪው ጋር ስለገቡት ስምምነት ሁሉንም ነገር ለኤሚል ይነግረውና ከዚህ በኋላ ጊዜ ለመግዛት እንዲችሉ ኤሚል ስለ ማንሃይም ሐሰተኛ ታሪኮችን ለሬይ ሲነግረው ሬይም በተራው እነዚህን ውሸቶች ለአስተዳዳሪው ያስተላልፍ ነበር። ይህን ሲያደርጉ በጎን ሬይ እና ኤሚል የመርከቧ ወለል ላይ መድረስ የሚችል ሰው በመፈለጋቸው ጃቪድ ከተባለው ሙስሊም እስረኛ ጋር መነጋገር ጀመሩ። ከዚህ በኋላ ጃቪድ ወደ አስተዳዳሪው ሆብስ እንዲወስዱት ያደርግና እንደ ሰላይ ሆኖ ስለ ሬይ የማምለጥ እቅዶች ትኩስ መረጃዎችን በመስጠት ለማገልገል ፈቃደኝነቱን ያሳውቀዋል። በዚህ ምትክ እሱ የሚፈልገው እንደ ሃይማኖታዊ ልማዱ ውጭ ወጥቶ መጸለይ እንዲፈቀድለት ነበር። የጃቪድ ትክክለኛ ዓላማው ያላወቀው አስተዳዳሪውም ተስማማና ወደ መርከቧ ወለል እንዲወጣ ፈቀደለት። ጃቪድ እንደወጣም በፍጥነት ሬይ የሰራትን የቦታ መለኪያ ተጠቀመና የመርከቧን መገኛ ያሰላ ጀመረ። ሬይም ይህን መረጃ ወደ እጁ እንዳስገባ በአትላንቲክ ውቅያኖስ ላይ ሞሮኮ በተባለችው ሀገር አቅራቢያ እንደሚገኙ መረዳት ቻለ። ትክክለኛ መገኛቸውን ለማወቅ ሙሉ በሙሉ እርግጠኛ ባይሆኑም ሞሮኮ አካባቢ መሆናቸውን ካረጋገጡ ኤሚል እዛ የሚያውቀው አንድ ወዳጅ እንዳለው በማስታወስ በሆነ መንገድ መልእክት ሊልኩ ከቻሉ ሊመጣለት እንደሚችል በእርግጠኝነት ያሳውቀዋል። ያንን መልእክት ለመላክ ሬይ ሌላ ዘዴ ዘየደ። በዚህም ከሐኪሙ የሰረቁትን ዱቄት በመዋጥ ራሱን ይመረዝና ማስታወክ ይጀምራል። እንደፈለገውም ወደ ሐኪሙ እንደተወሰደ በምርመራው ወቅት ሬይ እውነተኛ ስሙን ይነግረውና ወንጀለኛ ለመሆኑን ይልቁንም ሆን ብለው ጠላቶቹ እዚህ እንዳስገቡት እውነቱን ይነግረዋል። የሚለው እውነት መሆኑን ማንነቱን ማረጋገጥ ከፈለገ የሆብስ ቢሮ ውስጥ የጻፈው መጽሐፍ እዚያ ስላለ እንዲፈትሽና እንዲያረጋግጥ ሐኪሙን ያሳስበዋል። በዚያ ምሽት የሬይን ተማጽኖ ሲሰማ የነበረው ሐኪሙ ታማሚዎችን በታማኝነት ለማገልገል ስለገባው ቃል እያሰበ ሲጠጣ ይቆይና ከሊናው ጋር እየታገለ ወደ አስተዳዳሪው ቢሮ ሰርጎ ይገባል። እዛም ሬይ እንዳለው የጻፈውን መጽሐፍ ያገኘዋል። ከዚያም የተነሳ ሬይ ከመጀመሪያ ጀምሮ እውነትን ሲናገር መቆየቱን ስላረጋገጠ ሐኪሙ ወዲያው ሬይን እንዲያመጡለት ጥበቃዎቹን ያዛል። እንደመጣለትም በምን ሊተባበረው እንደሚፈልግ ጥያቄውን ሲያቀርብለት ሬይ እድሉን በመጠቀም በሞሮኮ ካዛብላንካ በተባለችው ከተማ ወደሚገኝ የኤሚል ወዳጅ ኢሜል እንዲልክ ነገረው። በመጨረሻም የማምለጫው ቀን ይደርሳል። ሬይ እዚህ ጋር ቃል በገባው መሰረት የማንሃይምን ሐሰተኛ መገኛ በመስጠት በስኬት ሆብስን ሲያታልለው በሰላይነት ለስራለህ ያለው ጃቪድም በዛው ዕለት ሁከት ለመፍጠር እንደታቀደና ጠባቂዎቹ ሬይን በጥብቅ መከታተል እንዳለባቸው በመንገር ተጨማሪ ሐሰተኛ መረጃን ያቀርብለታል። ሆብስም ወዲያውኑ በሲሲቲቪ ካሜራዎች ሬይን በትኩረት መከታተል ሲጀምር ሬይ በድብቅ ብሎክሲ ውስጥ ሁከት ለመቀስቀስ በሞርስ ኮድ መልእክት ሲልክ ተመለከተ። ይህ ድራማ የጃቪድን መልእክት እውነት ነው ብሎ እንዲቀበል ስላስገደደው ሆብስ ሁሉንም ጠባቂዎች ወደ ብሎክሲ እንዲሄዱ አዘዘ። ጠባቂዎቹም እንደታዘዙት ትኩረታቸውን ወደዛ ሲያደርጉ ባቢሎን በሚሉት አካባቢ 2 ጠባቂዎች ብቻ ይቀራሉ። ይህ በእንዲህ እንዳለ ሐኪሙ በመጨረሻም ኢሜሉን በካዛብላንካ ለሚገኘው ለኤሚል ሰው እየላከ ነበር። የሁኔታውን ምቹነት የተመለከተው ጃቪድም በባቢሎን አካባቢ ጠብ በመቀስቀስ ሁከቱን ያስጀምረዋል። ጠባቂዎቹ ሁኔታውን ለመቆጣጠር ሲጣደፉ ሬይ፣ ኤሚልና ጃቪድ ቅጽበቱን ተጠቅመው ወደ ላይኛው የመርከብ ወለል ለመሮጥ ይነሳሉ። ሆኖም ሆብስ እያመለጡ መሆናቸውን ለማወቅ ብዙ ጊዜ አልፈጀበትምና ወዲያውኑ ክፍሎቹ እንዲዘጉ በማድረጉ ሶስቱ ወደ ላይ ከመድረሳቸው በፊት ሽሽታቸው ይስተጓጎላል። በተመሳሳይ ጊዜ እነሱን ለማሸሽ የመጣው የኤሚል ቡድን በሄሊኮፕተር ደርሶ መርከቧን እየዞረ ነበር። በእስር ቤት ውስጥ ጠባቂዎቹ ሊያመልጡ ከሚሞክሩት ጋር የተኩስ ልውውጥ ውስጥ በመግባታቸው ጃቪድ በጥይት ተመቶ ይወድቃል። ሬይም በፍጥነት ሁሉንም በሮች መክፈትና የማምለጫ መንገድ ማግኘት ከፈለጉ የመርከቧን የኃይል መቆጣጠሪያ ማጥፋት እንዳለበት ስለገባው እሱ ለራሱ መውጫ ስለሚያገኝ ኤሚልን ወደ መርከቡ ወለል እንዲሄድና ሄሊኮፕተሩ እንዲሳፈር ያሳውቀዋል። ኤሚል ጃቪድን መተው ባለመፈለጉ ቢያመነታም ጃቪድ ግን መሳሪያዎቹን ብቻ ሰጥቶት ትቶት እንደሄድ ይነግረዋል። ኤሚልም አማራጭ አልነበረውምና 2 ሽጉጦቹን ሰጥቶ ወደ መርከቡ ወለል ይጣደፍ ጀመረ። ጠባቂዎቹ ወደ ጃቪድ መጠጋት ሲጀምሩ እስከ መጨረሻው በመፋለም ከመገደሉ በፊት በርካታዎችን ያስወግዳል። ይህ በእንዲህ እንዳለ የመርከቡን ኃይል ለማቋረጥና የተዘጉትን በሮች ለመክፈት ወደ መቆጣጠሪያው ክፍል በሚሄድበት ወቅት ሬይ የእስር ቤቱ መኮንን ጋር ይገናኝና ከባድ ፍልሚያን ያደርጋሉ።
እልህ አስጨራሽ ትግል ካደረገ በኋላ ሬይ በመጨረሻም መኮንኑን ከደረጃ ላይ በመወርወር ያስወግደዋል። ጊዜም ሳያባክን ወደ መቆጣጠሪያው ማዕከሉ እንደደረሰ የመርከቧን ኃይል ያቋርጠውና ሆብስ የዘጋቸውን ሁሉንም በሮች ይከፍታቸዋል። ኤሚልም በከባድ የተኩስ ልውውጥ ውስጥ እየሮጠ ወደ መርከቡ ወለል እንደደረሰ ሄሊኮፕተሩ ላይ የነበረን አንድ ማሽን ጋን በማንሳት በጠባቂዎቹ ትክክል መተኮስ ጀመረ። ኤሚል ቡድኑ ሬይን እንዲጠብቁት ቢያዝም ለረጅም ጊዜ መቆየት እንደማይችሉ ስለተገነዘበ እሱን ለመጠበቅ በሚል በመርከቧ ዙሪያ ማንዣበባቸውን ቀጠሉ። ይህ በእንዲህ እንዳለ ሆብስ አካባቢውን ፍተሻ ላይ ስለነበር ሬይ በውሃ ማስወገጃው ገንዳ ውስጥ ተደብቋል። አስተዳዳሪው ሰዎቹ ሬይ ያቋረጠውን የመርከብ ኃይል እንዲመልሱ ሲያዝ ማስወገጃ ገንዳው በውሃ በመሙላቱ ማንም ሳያስተውለው ሬይ ወደ ውቅያኖሱ ተጠራርጎ ይወጣል። ሆብስ የተፈጠረውን ተመልክቶ በፍጥነት ወደ ውጭ ሲሮጥ፣ ኤሚልም ደግሞ ሬይ በውቅያኖስ ውስጥ ለነፍሱ ሲታገል ስለተመለከተ በፍጥነት የሄሊኮፕተሩን መሰላል አወረደና ሬይን መሳብ ጀመረ። ነገር ግን ሆብስ ስራውን አልጨረሰምና በኤሚል አቅጣጫ በመተኮስ ያቆስለውና መሰላሉን ግን ለጥቂት ይስተዋል። ታዲያ እዚህ ላይ ነበረ ሬይ በመርከቡ ወለል ላይ በሚገኙት የነዳጅ ማጠራቀሚያዎች ላይ አነጣጥሮ በመተኮስና ከፍተኛ ፍንዳታን በመቀስቀስ አስተዳዳሪውንና ሰዎቹን በእሳት ነበልባሉ የጨረሳቸው። ሄሊኮፕተሩ ወደ ሞሮኮ የባህር ዳርቻ ከደረሰ በኋላ መሬት ላይ እንዳረፉ አንድ መኪና ሊወስዳቸው ወደ እነሱ ይቀርባል። በሚያስደነግጥ ሁኔታ ሬይ ለስራው የቀጠረችው ጄሲካ ከመኪናው ስትወጣ ተመለከታት። ነገር ግን ከዚህ በላይ የሚያደናግረው ነገር ጄሲካ የኤሚል ልጅ መሆኗ ነበር። እዚህ ጋር ነበረ መሃናይም የተባለው ሁሉም ሰው የኤሚል አለቃ ነው ሲለው የከረመው ሰው ራሱ ኤሚል መሆኑን ያጋለጠው። ይህንን ያደረገውም ከጠላቶቹ ራሱን ለመጠበቅ ሲል ማንነቱን ለመደበቅ ያደረገው ነገር እንደሆነ ይነግረዋል። አባቷ መቃብሩ በተባለው እስር ቤት ውስጥ እንደታሰረ የምታውቀው ጄሲካም ወደ ውስጥ እንዲገባና አባቷን እንዲያስመልጥላት ፖርቶ የሚለውንም ስም አባቷ ሲሰማ ሊያስመልጠው የተላከለት ግለሰብ እሱ መሆኑን እንዲያውቅ ሆን ብላ ስሙን ሰጥታ ያስገባቸው እሷ ነበረች። ከቦታው ከመሄዳቸው በፊት ግን ሌስተር ይህን እቅዷን ያውቅ እንደነበረና ነገር ግን ሆን ብሎ በጎን ከባለ ሀብቶች ጋር በመወገን አሳፍኖ በመቃብር ውስጥ እንዲማቀቅ ማድረጉን ትነግረዋለች። በቀጣይ ሬይ ከአጋሩ አቢጌል ጋር እንደተገናኘ አንድ ዜና ታጋራዋለች። ሌስተር መቃብሩ ማምለጥ የማይቻልበት ተቋም መሆኑን ካረጋገጠ ብቻ ከባለ ሀብቶቹ የእስር ቤቱ ዋና ስራ አስፈጻሚነት ስፍራን ሊሰጡት ቃል ገብተውለት እንደነበረ፣ አሁን ግን ሬይ ስላመለጠ ሌስተር በድንጋጤ ሻንጣውን ጠቅልሎ ሽሽት መጀመሩን ትነግረዋለች። ሆኖም ሃሽና አቢጌል ሬይን ለከዳበት ክህደቱ ሌስተርን የእጁን ሊሰጡት ቆርጠው ነበርና መገኛውን ተከታትለው እንዳገኙት ከመሸሹ በፊት ሃሽ ደርሶ በአሽከርካሪ ወንበር ላይ እንዳለ ራሱን እንዲስት ያደርገዋል። ከተወሰነ ጊዜ በኋላ ሌስተር ራሱን ከሳተበት ሲነቃ ራሱን በመኪናው ውስጥ ያገኘዋል። መኪናውም ደግሞ በኮንቴይነር ውስጥ ተደርጎ ወደማይታወቅ ስፍራ በሚጓዝ አንድ ግዙፍ የጭነት መርከብ ላይ ተጭኖ ነበር። ሌስተር ምንም መውጫ በሌለው አጣብቂኝ ውስጥ ተይዞ ለሬይ ያቀደለትን ዕጣ ፈንታ ራሱ ይጋፈጥ ሲጀምር ታሪካችን እዚህ ላይ ያበቃል። ይህንን ፊልም ከወደዳችሁት ሙሉ ሰራዊትን በመቆፈሪያው ብቻ ስላስጨነቀ አንድ የመረረው ሽማግሌ የሰራው ቪዲዮ አለ። እሱን ወደ ቻናላችን ጎራ ብላችሁ ተጋበዙልኝ። በተረፈ ግን ዛሬ ያቀረብኩላችሁ ኤስኬፕ ፕላን የተሰኘ ምርጥ ፊልም ባጭሩ ነበር። ፊልሙን ከዚህ በፊት ካያችሁት ወይም ደግሞ ለመጀመሪያ ጊዜ ስታዩት ከሆነ እኛ ቤት ኮመንት ሳይጽፉ መሄድ ነውር በመሆኑ ሐሳባችሁን በነጻነት ማስቀመጥ አትርሱ። ቆይታችሁንም ከወደዳችሁት ብቻ ላይክ በተናውን በመጫን እኔን ማገዝ ትችላላችሁ። እንደተለመደው እኔ ስክሪናችሁ ላይ ባለው በሌላ ፊልም መልሼ አገኛችኋለሁ።